የኢትዮጵያ ብሔራዊ ባንክ የኢትዮጵያን የ2017 ወይም ደግሞ 2024-2025 አጠቃላይ የፋይናንስ መረጋጋት ወይም ደግሞ ፋይናንሻል ስታቢሊቲ በተመለከተ ሪፖርቱን ይፋ አድርጓል። በዚህም ሪፖርቱ የኢትዮጵያ ብሔራዊ ባንክ ካነሳቸው በርካታ ነጥቦች መካከል አንደኛውና በግንባር ቀደምትነት የሚጠቀሰው በኢትዮጵያ ውስጥ በስራ ላይ የተንቀሳቀሱ ካሉ 31 የሚደርሱ ንግድ ባንኮች መካከል 25 የሚደርሱት ንግድ ባንኮች በብቸኝነት በመቆም በባንክ ኢንዱስትሪ ውስጥ ኮምፒት ማድረግ የማይችሉበት ደረጃ ላይ መድረሳቸውንና እንደ መፍትሄ መዋሃድ የግድ የሚያስፈልጋቸው መሆኑን ጠቁሟል። ስለሆነም እስከ ቪዲዮ ፍጻሜ ድረስ አብራችሁን ከቆያችሁ በኢትዮጵያ መዋሃድ የመጨረሻ ጣፈንታቸው የሆኑ በኢትዮጵያ ውስጥ እየተንቀሳቀሱ ያሉ 25 ንግድ ባንኮች እነማን እንደሆኑና አጠቃላይ በእነዚህ ባንኮች ኢንቨስት ያደረጉ ባለአክሲዮኖች ባንኮቹ በመዋሃዳቸው ሊያጋጥማቸው የሚችል ፖዚቲቭ እና ኔጌቲቭ ጉዳይ ምን ሊሆን እንደሚችል ፕላስ እነዚህ ባለአክሲዮኖች ቀድሞ መረዳት ያለባቸውና ምናልባትም ተጠቃሚነታቸውን ከፍ ለማድረግ መውሰድ ያለባቸው የእርምት እርምጃዎች እነማን ሊሆኑ እንደሚችሉ በዝርዝር እናያለን። ስለሆነም እስከ ቪዲዮ ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ይህ ብርሃን ፋይናንስ ነው። ብርሃን ፋይናንስ የተለያዩ የፋይናንስ የኢንቨስትመንትና የካፒታል ማርኬት ጉዳዮችን ይዳሰሳል። ስለሆነም ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። ቀጥታም አልፈው ወደ ዋናው ነጥብ ነው። ከሰሞኑ የኢትዮጵያ ብሔራዊ ባንክ የኢትዮጵያን የ2017 የፋይናንስ መረጋጋት ሪፖርት ይፋ አድርጓል። በዚህም አጠቃላይ በሀገራችን የባንክ ታሪክ ውስጥ ታይቶ በማይታወቅ ሁኔታ 25 የሚደርሱ ንግድ ባንኮች የህልውና አደጋ ላይ መሆናቸውና ምናልባትም የህልውና ማስጠንቀቂያን ያዘለ ሪፖርት ነው ይፋ ያደረገው ብሔራዊ ባንኩ። ከላይ ለመጥቀስ እንደሞከርኩት አሁን ላይ በሀገራችን ኢትዮጵያ 31 የሚደርሱ ንግድ ባንኮች በስራ ላይ እንዳሉ ይታወቃል እንደ ሀገር። ይሁን እንጂ ከነዚህ 31 ከሚደርሱ ባንኮች ውስጥ 25 የሚደርሱ ንግድ ባንኮች የወደፊት ዕጣ ፈንታቸው እጅግ በጣም አሳሳቢ ደረጃ ላይ መድረሱን የኢትዮጵያ ብሔራዊ ባንክ በሪፖርቱ ፍንትው አድርጎ ለማሳየት ሞክሯል። ያ ማለት 25 የሚደርሱ ንግድ ባንኮች በኢትዮጵያ አሁን ላይ ብቻቸውን በመቆም በባንክ ኢንዱስትሪ ውስጥ ተወዳዳሪ መሆን የሚችሉበት እድል እጅግ በጣም ደካማ በመሆኑ መዋሃድ የግድ የመጨረሻ ዕጣ ፈንታቸው መሆኑን ለማመላከት ሞክሯል በሪፖርቱ። ስለሆነም ዛሬ አጠቃላይ የኢትዮጵያ ብሔራዊ ባንክ ጥልቅ ሪፖርት ደረጃ በደረጃ እናያለን። በዚህም ይህ ቪዲዮ በባንክ ኢንዱስትሪ ውስጥ አክሲዮን ላላችሁ፣ አክሲዮን ለገዛችሁ፣ በዘርፉ ለምትሰሩና ምናልባትም አጠቃላይ የሀገሪቱ ኢኮኖሚ ከየት ወደ የት እያመራ እንደሆነ ለማወቅ ለምትፈልጉ ሁሉ የተዘጋጀ የ20 ደቂቃ ቪዲዮ ነው። ስለሆነም እስከ መጨረሻው ድረስ አብራችሁኝ እንድትቆዩ የአክብሮት ግብዣዬ ነው። በቀጥታ ወደ ዋናው ነጥብ ነው የማልፈው። የኢትዮጵያ ብሔራዊ ባንክ እንግዲህ በሪፖርቱ የኢትዮጵያን ባንኮች አጠቃላይ በሶስት ዋና ዋና ምድቦች ለመክፈል ሞክሯል። በዚህም ትልቅ የሚባል አንድ ምድብ አለ፣ መካከለኛ የሚባልና ትንሽ የሚባሉ ምድቦችን ለማስቀመጥ ሞክሯል። በዚህም አጠቃላይ ይህ ምድብ በባንክ ኢንዱስትሪ ውስጥ ያለውን ከፍተኛ የሆነ የሀብት ክምችት ልዩነት ፍንትው አድርጎ ያሳየበት ደረጃ ነው። ስለሆነም በአንደኝነት የተቀመጠው ከፍተኛ የሚባለው ምድብ ነው። በዚህ ምድብ በብቸኝነት የኢትዮጵያ ንግድ ባንክ ብቻ ይገኛል። በዚህም ይህ ባንክ ብቻውን አጠቃላይ በኢትዮጵያ ውስጥ ካለ የባንክ ኢንዱስትሪ ውስጥ 50 በመቶ የሚሆነውን የገበያ ድርሻ በብቸኝነት ተቆጣጥሮት ያለ መሆኑን የኢትዮጵያ ብሔራዊ ባንክ ሪፖርት አመላክቷል። በሁለተኛ ያስቀመጠው ምድብ መካከለኛ የሚል ምድብ ነው። በዚህ ምድብ ውስጥ 5 የኢትዮጵያ ባንኮች ቢግ 5 በሚል ተለይተው የተቀመጡበት ሁኔታ አለ። በዚህም የተካተቱት 5 ቢግ 5 የሚባሉት ባንኮች ውስጥ አንደኛውና የመጀመሪያው የኢትዮጵያ ጠንካራ የሆነው አዋሽ ባንክ ነው። ሁለተኛ ዳሽን፣ ሶስተኛ አቢሲኒያ ባንክ፣ አራተኛ ንብ እና ጸደይ እንዲሁም የኦሮሚያ ህብረት ስራ ባንኮች በመካከለኛ ደረጃ በቢግ 5 ጠንካራ ባንኮች የተመደቡና እነዚህም 5 ባንኮች በጋራ አጠቃላይ ከኢትዮጵያ የባንክ ኢንዱስትሪ ገበያ ድርሻ ውስጥ 29 በመቶ የሚሆነውን የሚሸፍኑና ከበር ያደረጉ መሆናቸውን የኢትዮጵያ ብሔራዊ ባንክ በሪፖርቱ አመላክቷል።
እንግዲህ ይህ እጅግ በጣም ትንሽ ነው። ግዙፍ የሚባሉ 5 የኢትዮጵያ ባንኮች በጋራ 29% የሚደርስ የገበያ ድርሻ ብቻ ነው ያላቸው። ነገር ግን ሀላይ በምድብ 1 ወይም ደግሞ በትልቅ ምድብ ውስጥ የተካተተው የኢትዮጵያ ንግድ ባንክ 50% ብቻውን ይዟል። ነገር ግን በሶስተኛ ደረጃ ትናንሽ ተብሎ ከተመደቡት ባንኮች ውስጥ 25 የሚደርሱ የኢትዮጵያ ንግድ ባንኮች ተካተዋል። እንግዲህ እነዚህ 25 የሚደርሱ የኢትዮጵያ ትናንሽ ባንኮች ስትራግሊንግ 25 ተብለው ነው የተፈረጁት ወይም ደግሞ ያው በመፍጨርጨር ላይ ያሉ 25 የሚደርሱ የኢትዮጵያ ንግድ ባንኮች በሚገርመው ሁኔታ እነዚህ 25 ስትራግሊንግ ባንኮች ወይም ደግሞ 25 ትናንሽ ንግድ ባንኮች በጋራ አጠቃላይ በኢትዮጵያ ውስጥ ካለው የባንክ ኢንዱስትሪ 22% ብቻ የሚሆነውን የገበያ ድርሻ ከፍነው ይገኛሉ። ይህ ማለት ምናልባትም 1% እንኳን በብቸኝነት ከቨር ማድረግ ያልቻሉበት ደረጃ ላይ እንደሆኑና ምናልባትም በኢትዮጵያ ውስጥ አጠቃላይ የገበያ ድርሻውን የኢትዮጵያ ንግድ ባንክ በብቸኝነት እየመራውና ተቆጣጥሮት ያለበት ሁኔታ እንዳለ ለመገንዘብ እንችላለን። ስለሆነም ትናንሽ የሚባሉት 25 ባንኮች ተደምረው አንድ ባንክ ወይም ደግሞ ንግድ ባንክ ግማሽ ያህል እንኳን አቅም የላቸውም። በተቃራኒው ይህ አለመመጣጠን ትናንሽ ባንኮች በውድድር ውስጥ እንዲዋጡና ከብድር ከተቀማጭና አጠቃላይ ከካፒታል አንፃር ያላቸው ድርሻ በየዓመቱ እየቀነሰ ያለበት ሁኔታ እንዳለ ብሔራዊ ባንክ በሪፖርቱ ለማመላከት ሞክሯል። በጋራ 22% 25 ባንክ የማርኬት ድርሻ አለው ማለት እንዳልኩት እያንዳንዳቸው እንኳን 1% የሚመዝን የገበያ ድርሻን ማግኘት አልቻሉም። በዚህም አጠቃላይ ከብድር አንፃር ከተቀማጭና ከካፒታል አንፃር ስታይ ሂደታቸው ፕሮግረሳቸው እየቀነሰ ያለበት ሁኔታና ምናልባትም የህልውና ስጋት ላይ ያሉበት ሁኔታ እንዳለ የኢትዮጵያ ብሔራዊ ባንክ በሪፖርቱ ለመጠቆም ወዷል። ብሔራዊ ባንኩ ሌላው በሪፖርቱ ካነሳቸው እጅግ በጣም አሳሳቢ የሚባል ነጥብ ውስጥ የምንዛሬ ፖሊሲ ለውጥን ተከትሎ የመጣ የኢኮኖሚ ጫና መኖሩን መሸሸግ አልፈለገም። ያ ማለት አጠቃላይ በተደረገው የምንዛሬ ፖሊሲ ለውጥ የብር የመግዛት አቅም እጅግ በጣም ወርዷል። የብር የመግዛት አቅም እንደሚታወቀው በሪፖርቱም እንደተመላከተው በ151.4 በመቶ መውረዱ አጠቃላይ ባንኮች ካፒታል ላይ እጅግ በጣም ጫና ፈጥሯል። ያ ማለት ባንኮች የነበራቸው ካፒታል አሁን ላይ እጅግ በጣም የቀነሰበት ምናልባትም አንድ ብር በዚህ ስሌት ስናየው አንድ ብር ወደ 40 ሳንቲም ዋጋ ዝቅ ያለበት ማለት ነው። ያ ማለት ምናልባት 10 ቢሊዮን ብር የነበረው አንድ የኢትዮጵያ ንግድ ባንክ በዚህ የገንዘብ ፖሊሲ ማሻሻያ ምክንያት ያለው ገንዘብ ምናልባትም ወደ 4 ቢሊዮን ዝቅ ያለበትና ምናልባትም ከ50% በላይ ዋጋ ያጣበት ያ ማለት ባንኮች የነበራቸው ግዙፍ የሚመስል ካፒታል ባንዴ በተደረገው የምንዛሬ ለውጥ ምክንያት ወርዶ ዝቅ ያለበት እና አጠቃላይ የካፒታል መጠናቸው ያነሰበት ሁኔታ እንዲፈጠር ያስገደደበት ሁኔታ አለ። ሌላው በዚህ የገንዘብ ምንዛሬ ፖሊሲ ለውጥ ተከትሎ የጥሬ ገንዘብ እጥረት በባንኮች ላይ እንዲፈጠር አድርጓል። በተለይ በዝቅተኛ ምድብ ውስጥ ላሉ 25 ባንኮች የጥሬ ገንዘብ እጥረት እጅግ በጣም ፈተና ነው። ምንም እንኳን የውጭ ምንዛሬ ክምችት እንደ ሀገር ቢጨምርም ትንንሾቹ ባንኮች የጥሬ ገንዘብ እጥረት ወይም ደግሞ ካሽ እጥረት እያጋጠማቸው መሆኑን አሁንም ብሔራዊ ባንክ በሪፖርቱ አመላክቷል። ሌላው የብድር ክምችት ስጋት ነው። ባንኮቹ የሚሰጡት ብድር በጥቂት ትልልቅ ደንበኞችና በከተሞች አካባቢ ላይ ብቻ ያተኮረ በመሆኑ ምናልባት እነዚህ ደንበኞች ላይ የሚያጋጥም አጠቃላይ የሆነ የማርኬት ፌሌሪቲ ለባንኮችም እጅግ በጣም ስጋት ሊሆን የሚችልበት እድል እንዳለ የኢትዮጵያ ብሔራዊ ባንክ በሪፖርቱ አመላክቷል። ያ ማለት እነዚህ ጥቂት የሚባሉ ባንኮች ደንበኞቻቸው ጥቂት የሚባሉ ባለሀብቶችና ምናልባትም የገበያ ተደራሽነታቸውን ስናይ ከተማ አካባቢ ብቻ ላሉ ደንበኞቻቸው ብድር የሚያቀርቡ በመሆኑ እና አጠቃላይ እነዚህ ደንበኞቻቸው ላይ ያጋጥም የሚችል እንቅፋት ካለ አጠቃላይ ባንኮቹ የህልውና አደጋ ላይ መሆናቸውን ወይም ደግሞ ችግር ውስጥ ሊገቡ የሚችሉበት እድል እንዳለ የኢትዮጵያ ብሔራዊ ባንክ በሪፖርቱ ለመጠቆም ሞክሯል። እንደ መፍትሄ ካስቀመጠው ውስጥ አጠቃላይ እነዚህ 25 የሚደርሱ የኢትዮጵያ ንግድ ባንኮች እንደ መፍትሄ እንደ ባንክ ኮምፒት ማድረግ የሚችሉበት ሁኔታ ላይ ባለመሆናቸው ኮምፒት ማድረግ እንዲችሉ የግድ መዋሃድ ብቸኛ አማራጫቸው መሆኑን ለመጠቆም ሞክሯል። ስለሆነም ብሔራዊ ባንክ አሁን ላይ የባንኮችን ውህደት የሚመራበት አጠቃላይ የህግ ማዕቀፍ እያዘጋጀ መሆኑን IMF በሪፖርቱ በቅርብ ይፋ ያደረገው ጉዳይ መሆኑን እናስታውሳለን።
እዚህ ላይ የሚነሳው ትልቅ ነጥብና አብዛኛው ሰው ሲያነሳ የምናየው ነገር ምንድነው የባንኮች በብቸኝነት በባንክ ኢንዱስትሪ ውስጥ ኮምፒት አድርጎ መቀጠል አለመቻልና ውህደት የመጨረሻ አማራጫቸው ሆኖ መምጣቱ ለባለ አክሲዮኖች ያለው ፖዚቲቭ ሳይድ እና ኔጌቲቭ ሳይድ ነው። ብዙ ጊዜ ይህንን እንደ ኔጌቲቭ ሳይድ በማንሳት ብዙ ሰዎች በተለያየ አንግል ሲተረጉሙት ይስተዋላል። ብዙ ባለ አክሲዮኖችም ያ ማለት ከነዚህ 25 የሚደርሱ ባንኮች ላይ ኢንቨስት ያደረጉ ባለ አክሲዮኖች በተለያየ መልኩ ስጋት ላይ እንዳሉ ለመረዳት ችለናል። ሪሊ የባንኮቹ መዋሃድ ምናልባት ለባለ አክሲዮኖች ወይም ደግሞ በእነዚህ ባንኮች ላይ ኢንቨስት ያደረጉ ሰዎች ላይ ሊኖር የሚችለው ጫና ምን እንደሆነ በሚገባ እናያለን። አክቹሊ ውህደት መርጀር የምንለው ወይም ደግሞ አኩዚሽን መግዛት መዋጥ እያልን የምንጠራው አዲስ ሳይንስ አይደለም። ሌላው ዓለም ላይ ሲሰራበት የነበረና ያለ ምናልባትም ያንን ተከትሎ የኢትዮጵያ ባንኮችም ሊተገብሩት የሚችል የተለመደ ሳይንስ መሆኑን መረዳት እጅግ በጣም ጠቃሚ ነው። ውህደት ሊያመጣቸው የሚችሉ ጥቅሞችን መረዳት ያስፈልጋል። ዜን አፍተር በእያንዳንዱ ባለ አክሲዮን ምን አይነት ኔጌቲቭ ሳይድ ሊኖረው ይችላል የሚለውንም እናያለን። መዋሃድ እንዳልኳችሁ አንደኛና የመጀመሪያ ጥቅሙ ከጥቅሙ ስንነሳ የካፒታል መጠንን ማሳደግ ያስችላል። ብቻውን በባንክ ኢንዱስትሪ ውስጥ መወዳደር ኮምፒት ማድረግ ያልቻለ አንድ የሚባል ባንክ ብቻውን በገበያው መወዳደር ካልቻለ ለሚባል ባንክ ጋር በመዋሃድ አጠቃላይ የካፒታል መጠናቸውን ማሳደግና በባንክ ኢንዱስትሪ ውስጥ ያለውን ከፍተኛ ውድድር መቋቋም መቻልን እንዲችሉ ወይም ደግሞ እንዲፈጥሩ እድል የሚሰጥ ጉዳይ ነው። ይህ አንደኛውና የመጀመሪያው አድቫንቴጅ ነው። ስለዚህ የባንኮች ውህደት ወይም ደግሞ መርጅ ማድረጋቸው የመጀመሪያውና ትልቁ ፖዚቲቭ ኢፌክቱ ምንድነው ብለን ካየን የካፒታል መጠናቸውን ማሳደግና አጠቃላይ በባንክ ኢንዱስትሪ ውስጥ ኮምፒተንት መሆን የሚችሉበት ለትልልቅ ድርጅቶች በትልቅ ካፒታል ማበደር የሚችሉበትና ተጠቃሚ መሆን የሚችሉበትን እድል የሚፈጥር መሆኑን መረዳት እጅግ በጣም አስፈላጊ ነው። ይህ አንደኛውና ጠቀሜታው ነው። ስለዚህ ፖዚቲቭ ሳይድ እንዳሉት ማየት ያስፈልጋል። ሁለተኛው ወጪን መቀነስና ውጤታማነትን ማሳደግ ያ ማለት ኦፕሬሽናል ኤፊሺየንሲ ኤንድ ኮስት ሴቪንግን መፍጠር ያስችላቸዋል። ሁለት የተለያዩ ባንኮች ሀና ላይ የሚባሉ ባንኮች በየራሳቸው ሲሰሩ ተመሳሳይ የሆነን ስራ ነው የሚደግሙት። መርጅ የሚያደርጉ ከሆነ የሚዋሃዱ ከሆነ ወጫቸው ይቀንሳል። ያ ማለት ሁለት የተለያዩ ባንኮች የተለያዩ ስራዎች አንድ አይነት ስራዎችን በተለያየ መልኩ ሲሰሩ ከነበረ ምናልባትም ወደ አንድ አመጣው መስራት የሚችሉበት እድል አለ። ስለዚህ አንድ ከተማ ላይ ለምሳሌ አንደኛው ባንክ 10 ብራንች ቢኖረውና ሌላኛው ባንክ 15 ብራንች ቢኖረውና ሁለቱ ቢዋሃዱ ምናልባትም አንድ ህንፃ ላይ እንኳን ሁለቱም ብራንች ቢኖራቸው ዜን አፍተር ከውህደት በኋላ አንደኛውን ብራንች በመጠቀም ሌላኛውን በመተው ኮስት ኤፊሺየንሲን ያሳድጋሉ። አጠቃላይ የስራ ወጪን ይቀንሳሉ። ተመሳሳይ የሆነ ስራ በሁለት ባንክ ይሰራ ከነበረ ምናልባት ወደ አንድ አመቶ በመስራት አጠቃላይ ወጪን መቀነስና የስራ ውጤታማነትንም ኤፊሺየንሲንም ማሳደግ የሚቻልበት እድል አለ። ይህ ሌላኛው አድቫንቴጅ ነው። ሌላኛው የቴክኖሎጂና የፈጠራ አቅምን ማሳደግ ይችላሉ። እንደሚታወቀው በባንኪንግ ኢንዱስትሪ ጥቅም ላይ የሚውሉ ቴክኖሎጂዎች እጅግ በጣም ውድና ምናልባትም ትልቅ የፈጠራ አቅምን የሚጠይቁ ናቸው። ትንንሽ የሚባሉ ባንኮች በግል እነዚህን ቴክኖሎጂዎች መጠቀምና አጠቃላይ የቴክኖሎጂ ፈጠራ አቅምን ማሳደግ እጅግ በጣም ፈታኝ ነው። ነገር ግን ሁለት የተለያዩ ትንንሽ ባንኮች በመዋሃድ ካፒታላቸውን ማሳደግ የሚችሉበት እድል ካለ በቀላሉ የቴክኖሎጂካል አድቫንስመንትን ማሳደግና አጠቃላይ የቴክኖሎጂ ፈጠራ አቅማቸውን ማሳደግና ምናልባትም የባንክ ኢንዱስትሪ ላይ ጥቅም ላይ የሚውሉ ቴክኖሎጂዎችን አጠቃላይ ሳይበር ሴኩሪቲዎችን ጠንካራ በማድረግ ተወዳዳሪ መሆን የሚችሉበት እድልን እንዲፈጥሩ የሚፈቅድ ጉዳይ መሆኑን መረዳት ያስፈልጋል። ስለዚህ ሁለት የተለያዩ ትንንሽ ባንኮች ቢዋሃዱ አጠቃላይ የካፒታል መጠናቸው ያድጋል። ያ ማለት የቴክኖሎጂና የፈጠራ አቅማቸውን እንዲያሳድጉ በባንክ ኢንዱስትሪ ውስጥ ተወዳዳሪ መሆን እንዲችሉ ዘመን የሚያፈራቸውን የባንኪንግ ኢንዱስትሪ ቴክኖሎጂዎችን መጠቀምና ውጤታማ መሆን እንዲችሉ ያስችላል። ይህ ሌላኛው ጥቅሙ ነው። ሌላው አራተኛው የገበያ ድርሻና አጠቃላይ ተደራሽነትን ማሳደግ ይችላሉ። ሁለት የተለያዩ ባንኮች ካሉ እና ሁለቱ መርጅ የሚያደርጉ ከሆነ ሁለቱ የተለያየ ደንበኛ ይኖራቸዋል። ምናልባት አንደኛው በከተማ አካባቢ ሌላኛው በገጠር አካባቢ በእንዲህ አይነት ሁኔታ መርጅ የሚያደርጉ ከሆነ አጠቃላይ የገበያ ተደራሽነትን የገበያ ድርሻን ማርኬት ሸራቸውን አሁን ከምናየው የተንጠባጠበ ያ ማለት ኦልሞስት 1% ያልሞላ
ድርሻን ያላቸው የብቻቸው 25 ባንኮችን ስናይ ሰው መርጅ የሚያደርጉ ከሆነ ምናልባትም አጠቃላይ የባንኪንግ ኢንዱስትሪ ውስጥ ሊኖራቸው የሚችለው የገበያ ድርሻ ማርኬት ሼር ከፍ ሊል የሚችልበት እድልን መፍጠር የሚችሉበትና አጠቃላይ የገበያ ተደራሽነትን ማሳደግ የሚችሉበት እድልን የሚፈጥርላቸው መሆኑ መዋሃድ እጅግ በጣም ጠቃሚ ሊሆን እንደሚችል መረዳት ያስፈልጋል። አምስተኛ ስጋትን መቀነስ ያስችላቸዋል። ሁለት የተለያዩ ባንኮች መዋሃድ ምርጫቸው ሆኖ ከመጣ ሪስክን ዳይቨርሲፋይ ማድረግ የሚችሉበት እድል አለ። ያ ማለት በብቸኝነት ባንኩ ነው መቆምና ምናልባት እንደ ባንክ በመወዳደር የተሻለ የገበያ ድርሻ ወይም ደግሞ ማርኬት ሼርን አግኝተው በባንኩ ኮምፒት ማድረግ የሚችሉበት እድል ከሌለ እንደ መፍትሄ ሁለት ትንንሽ የሚባሉ ባንኮች ቢዋሃዱ ጥሩ የሚባል የገበያ ድርሻ ይኖራቸዋል። አጠቃላይ ሊያጋጥም የሚችል ሪስክን ዳይቨርሲፋይ ማድረግ የሚችሉበት እድል ይኖራል። ቢኮዝ አንደኛው ባንክ ምናልባት ማኑፋክቸሪንግ ዘርፉ ላይ ደንበኛ ይኖረዋል፣ አንደኛው አግሪካልቸራል ዘርፉ ላይ ደንበኛ ይኖረዋል፣ አንደኛው ሰርቪስ ዘርፉ ላይ ደንበኛ ይኖረዋል። ሁለቱ ባንኮች ከተዋሃዱ ደንበኞቻቸው ዳይቨርሲፋይ ይሆናሉ ነው። በአንድ የሆነ አጋጣሚ ኢኮኖሚ ላይ እንኳን ችግር ቢፈጠር አንድ አይነት ኔቸር ያላቸው ደንበኞች ከሆኑ ያሉ እና ያ ኢኮኖሚ በሆነ አጋጣሚ ቢመታ ኪሳራ ያጋጥማል። ነገር ግን ዳይቨርሲፋይ ከተደረገ ምናልባት ሪስክን ዳይቨርሲፋይ ማድረግ እጅግ በጣም አስፈላጊ እንደመሆኑ መጠን ውህደት መፍጠር ሌላው አድቫንቴጁ ሪስካቸውን ዳይቨርሲፋይ ያደርጋሉ። ያ ማለት የተለያዩ ደንበኞችን ማቀፍ የሚችሉበትና ሊፈጠር የሚችልን ሪስክ መቀነስ የሚችሉበት እድል እንዲያገኙ ያስችላቸዋል። ሌላውና የመጨረሻው አጠቃላይ እንደሚታወቀው አሁን ላይ በኢትዮጵያ የውጭ ባንኮች ሊገቡ የሚችሉበት እድል እንዳለ እየተነገረ ነው። ያ ማለት የውጭ ባንኮች ወደ ሀገራችን ሲመጡ እጅግ በጣም ግዙፍ የሆነ ኢኮኖሚና ጥሩ የሚባል የቴክኖሎጂ አጠቃቀም የኢኖቬሽን ወይም ደግሞ የፈጠራ አቅምን ይዘው ይመጣሉ ተብሎ ነው የሚታሰበው። በእንዲህ አይነት ሁኔታ በተናጠል አሁን ባለው በኢትዮጵያ ኮንቴክስት ኮምፒት ማድረግ ያልቻለ አንድ የግል ባንክ ቀጣይ የውጭ ትልልቅ ባንኮች ሲገቡ መቋቋም ይችላል ተብሎ አይታሰብም። ስለዚህ ያንን ውድድር ለመቋቋም የግድ መዋሃድ የውጭ ባንኮችን ጫና ለመቋቋም እድል የሚሰጣቸው መሆኑን ማሰብ ያስፈልጋል። እንግዲህ በአንድም በሌላ መልኩ እንግዲህ የኬንያው ባንክ ሊገባ ነው ይባላል። የኬንያው ባንክ በተለያየ መረጃ እንደምንሰማው በብቸኝነት ከ80 ቢሊዮን ብር በላይ በኢትዮጵያ ብር ሲተመን ከ80 ቢሊዮን በላይ ትርፋማ የሆነ ባንክ ነው በአመት። እንግዲህ የኢትዮጵያ ባንኮች ሁሉም ተደምረው ከዚህ ያልበለጠ ትርፍ ነው ያተረፉት። አንድ ባንክ ብቻውን የኢትዮጵያን ሁሉንም ባንኮች ያተረፉትን ያህል ትርፍ ይሰበስባል ማለት እጅግ በጣም ተወዳዳሪ ባንክ ነው ማለት ነው። እንደነዚህ አይነት ባንኮች ወደ ሀገራችን ሲመጡ በእነዚህ ባንኮች ላይ ጫና እንዳያሳድር ምናልባትም የኛ ሀገር ትንንሽ ባንኮች መዋሃድና በውህደት መጠበቅ አጠቃላይ የውጭ ባንኮች ሲመጡ ሊደርስ የሚችለውን ጫና መቋቋም የሚችሉበት እድል እንዲፈጠር ያስችላል ማለት ነው። ይህ እንግዲህ የትንሽ ባንኮች ውህደት ሊያመጣ የሚችለውን ፖዚቲቭ ሳይድ ስናይ ነው። እንደ ኔጌቲቭ ሳይድ ካየን ኔጌቲቭ ሳይዱ ምን ሊሆን ይችላል? በተለይ በእነዚህ 25 ውህደት ግዴታ በሆነባቸው ባንኮች ላይ ኢንቨስት ያደረጉ ባለ አክሲዮኖች ሊያጋጥማቸው የሚችለው ኔጌቲቭ ሳይድ ምንድነው ብለን ካየን ውህደቱ የሚሆነው አጠቃላይ የውህደቱ ቀመር ይሆናል ተብሎ የሚታሰበው ቤዝ ላይኑ ኔት አሴት ቫልዩ ነው። ኔት አሴት ቫልዩ ማለት ምን ማለት ነው? አጠቃላይ ቶታል ሪቫሉድ አሴት ሲቀነስ ቶታል ሪቫሉድ ሊያቢሊቲ ነው። ያ ማለት አጠቃላይ ሀብታቸው አሁናዊ ዋጋ ሲቀነስ አጠቃላይ ዕዳቸው አሁናዊ ዋጋ ተሰልቶ በልዩነት ያለው በኒት ያለው ባላንስ ነው እንግዲህ ለውህደት ኮንሲደር ይደረጋል ተብሎ የሚታሰበው። በእንዲህ አይነት ሁኔታ ምናልባትም ባለአክሲዮኖች አንዳንዴ ሰፈር ሊያደርጉ የሚችሏቸው ነገሮች ምንድናቸው? ባንካቸው ምናልባትም የነን ፐርፎርሚንግ ሎን ወይም ደግሞ ያበደራቸውን ብድሮች መሰብሰብ የማይችልበት እድል ካለ እነዚህ ሀብቶች ተቀናሽ የሚሆኑበት እድል ሊኖር ይችላል። አክቹሊ በዚህ አይነት ሁኔታ ምናልባት አጠቃላይ የባንኩ ካፒታል ኒድ ካፒታል ዝቅ ሊል የሚችልበትና ድርሻው በውህደት ውስጥ ሊኖረው የሚችለው ድርሻ ሊያንስ የሚችልበት እድል ይኖራል። በዚህ አይነት ኔጌቲቭ ኢፌክት ሊኖር እንደሚችል መጠበቅ እጅግ በጣም አስፈላጊ ነው። ለምሳሌ በቁጥር ለማየት ያክል ሀ የሚባል ባንክ እንግዲህ ከ25 ውስጥ ሀ የሚባል ባንክ ለምሳሌ 10 ቢሊዮን የሚሆን አጠቃላይ ሀብት አለው ብለን ብናስብ እና አጠቃላይ 8 ቢሊዮን የሚሆን ዕዳ አለበት ብለን ብናስብ ኔት አሴት ቫልዩ 2 ቢሊዮን ይመጣል። ለ የሚባል ከዚህ ባንክ ጋር መዋሃድ የፈለገ ባንክ ለምሳሌ አጠቃላይ ሀብቱ
2 ቢሊዮን ብቻ ነው ብለን ብናስብና የዚህ ባንክ አጠቃላይ ዕዳው 1.8 ቢሊዮን ነው ብለን ብናስብ አጠቃላይ ኔት አሴት ቫልዩ የዚህ ባንክ 200 ሚሊዮን ይመጣል። ሁለቱ ሲደመሩ 2.2 ቢሊዮን ካፒታል ይኖራቸዋል ማለት ነው። ያ ማለት ሀ ሲደመር ለ በመርጂንግ ወይም ደግሞ በውህደት ሀ ሲደመር ለ ሀ የሚባል ባንክ ሲደመር ለሚባል ባንክ ወይም ደግሞ ሀ የሚባል ባንክ ከለ የሚባል ባንክ ጋር ከተዋሃደ ሐመርሃ የሚባል ባንክ ነው የሚፈጠረው። ሁለቱ ዲዞልቭ ያደርጋሉ። ነገር ግን አዲስ ባንክ የሚፈጠር መሆኑን ማሰብ ነው። ስለዚህ ይህ የሚፈጠረው ባንክ ምን ያክል ቫልዩ ያለው ይሆናል ማለት ነው? 2.2 ቢሊዮን ብር ያለው ባንክ ይፈጠራል። በዚህ ሂደት ውስጥ ኤ የሚባለው ባንክ ወይም ደግሞ ኤ የሚባለው ባንክ ላይ ኢንቨስት ያደረጉ ባለአክሲዮኖች አጠቃላይ አዲስ ከተፈጠረው ባንክ ውስጥ 90% የሚሆነውን ድርሻ ይወስዳሉ ማለት ነው። ዘ ሪሜኒንግ ሐመርሃ ተብሎ በተፈጠረው ባንክ ውስጥ ያለችን 10% ድርሻ ለባንክ ላይ የነበሩ ባለአክሲዮኖች ባለቤት ይሆኗታል ማለት ነው። ስለዚህ እዚህ ላይ በደንብ ኮንሲደር ማድረግ ያለብን ኢንቨስት ያደረግንበት ባንክ አሁን ላይ ከውህደት በፊት ያለው አጠቃላይ ኦፕሬሽናል ፐርፎርማንስ ማተር ሊያደርገው እንደሚችል፣ ምክንያቱም አጠቃላይ ያለው ሀብት ወይም ደግሞ በብድር የበተነው ሀብት ምናልባት የማይሰበሰብበት እድል ካለ አጠቃላይ በሀብትነት ኮንሲደር ሊደረግ የማይችልበት እድል ሊኖር ስለሚችል አጠቃላይ የባለ አክሲዮኖችን ድርሻ በአዲስ በውህደት በሚፈጠረው ባንክ ላይ ሊኖር የሚችላቸውን ድርሻ ዝቅ ሊያደርግ የሚችልበት እድል ሊኖር እንደሚችል ኮንሲደር ማድረግ ያስፈልጋል። ከዛ ውጭ ግን ውህደቱ ከኔጌቲቭ ሳይዱ ይልቅ ፖዚቲቭ ሳይዱ የሚበልጥ መሆኑን መረዳትና ደስተኛ መሆን እጅግ በጣም አስፈላጊ ነው። ምክንያቱም ኦልሬዲ ባይዋሃድም ከነዚህ 25 ባንኮች ወይም ደግሞ እነዚህ 25 ባንኮች ውህደት እንኳን ባይፈጽሙ አሁን ላይ በብቸኝነት በመቆም የባንክ ኢንዱስትሪ ውስጥ ኮምፒተንት በመሆን መቀጠል የማይችሉበት እድል እንደመኖሩ መጠን ኮምፒተንት ሆኖ መቀጠል የማይችሉበት እድል ካለ የግድ ኮምፒተንት ሆኖ ለመቀጠል የግድ ውህደቱ አስፈላጊ መሆኑን ማመን ያስፈልጋል። በዛም ውህደት በመፈጸማቸው የሚያገኟቸው 6 የሚደርሱ ዋና ዋና ነጥቦችን እንዳየን መረዳት ያስፈልጋል። እነዚህ 6 የሚደርሱ ነጥቦች እኛን ተጠቃሚ ነው የሚያደርጉት። አንደኛና የመጀመሪያ እንዳልኩት ካፒታላችንን ያሳድጉልናል፣ ወይም ደግሞ የአዲሱ ባንክ የሚፈጠረው ባንክ ካፒታል እንዲያድግ ያደርጋል። ካፒታሉ ካደገ በባንክ ኢንዱስትሪ ውስጥ ተወዳዳሪ መሆን ያስፈልጋል። ትልልቅ ፕሮጀክቶችን ማበደር ያስፈልጋል። አጠቃላይ ውህደት ከተፈጸመ ወጪን መቀነስና ውጤታማነትን ማሳደግ የሚቻልበት እድል አለ። ምክንያቱም አንድ አይነት ስራን የተለያዩ ባንኮች ሲሰሩት ከነበረ ሁለቱ ባንኮች ሲዋሃዱ አንድ ባንክ ብቻ የሚሰራውን ስራ መስራትና ወጪን መቀነስ የሚቻልበት እድል ይፈጠራል። ሌላው ቴክኖሎጂና የፈጠራ አቅምን ማሳደግ የሚቻልበት እድል አለ። የገበያ ድርሻንና አጠቃላይ ተደራሽነትን ማሳደግ የሚቻልበት እድል ስላለ በአጠቃላይ የባንኮች ውህደት ፖዚቲቭ ሳይድ ያለውና ፖዚቲቭ ሳይዱ የሚበዛ መሆኑን በደንብ መረዳት ያስፈልጋል። ነገር ግን በገለጽኩት በእነዚህ 2 ነጥቦች ወይም ደግሞ ባንኩ ባለው ፐርሰናል ፐርፎርማንስ ምክንያት አጠቃላይ በሚመሰረተው ወይም ደግሞ በውህደት በሚመሰረተው ባንክ ላይ ሊኖረን የሚችለው ድርሻ ሊያንስ የሚችልበት እድል እንዳለ መረዳት ነው። ነገር ግን እዚህም ላይ ኮንሲደር ማድረግ አለብን ብዬ የማስበው ውህደት ወይም ደግሞ ይሄ መዋጥ የሚለው ወይም ደግሞ አኩዚሽን ፓረንት ኤንድ ሳብሲዲየሪ የምንለው አዲስ ሳይንስ እንዳልሆነ በሌላው ዓለም ላይ የሚሰራበትና ተቋማትን ውጤታማ የሚያደርግ አጠቃላይ ኮምፒተንትነታቸውን የሚያስቀጥል ሳይንስ መሆኑን መረዳት ነው። እንደው ትልልቆቹን እንኳን ለምሳሌነት ብናይ ጎግል እንግዲህ ዩቲዩብን ገዝቷል፣ ፌስቡክ ኢንስታግራምን ገዝቷል፣ ማይክሮሶፍት ሊንክድንን ገዝቷል። እንደው ትልልቅ እና ግዙፍ የሚባሉ ተቋማትን ዓለም ላይ ያሉ ተቋማትን እንኳን ብናይ አንዱን እየገዛ አጠቃላይ የገበያ ተወዳዳሪነቱን ኤፊሺየንሲውን እያሳደገ ጥሩ የሚባል ሁኔታን እየፈጠረ ተወዳዳሪ መሆን የሚችልበትን እድል ሲፈጥር እናያለን። ስለሆነም የኢትዮጵያ ባንኮች መዋሃድ ግዴታቸው ነው ሲባል እነዚህ ባንኮች ላይ ኢንቨስት ያደረጉ ሰዎች ካፒታላቸውን ያጣሉ ወይም ደግሞ ገንዘብ የሚያገኙበት እድል አይፈጠርም ብሎ ማሰብ እጅግ በጣም ስህተት ነው። ሀ የሚባል ባንክ ለ ከሚባል ባንክ ጋር ሲዋሃድ ሐመርሃ የሚባል ባንክ ይኖራል። ያ ማለት ሀ የሚባለው ባንክ ማንነቱ ይፈርሳል፣ ለ የሚባለው ባንክም ማንነቱ ይፈርስና አዲስ መዋቅራዊ አሰራር ያለው ሐመርሃ የሚባል ባንክ ይኖራል። በዚህም ሀ የሚባለው ባንክ የራሱን የኒት አሲት ቫልዩ ይዞ ይገባል።
ቢ የሚባለው ወይም ደግሞ ለ የሚባለው ባንክም የራሱን ኔት አሴት ቫልዩ ይዞ ይገባል። ዜን ሁለቱ ባንኮች በየራሳቸው ድርሻ ሐመርሃ የሚባል ባንክን ይመሰሩትና ሀ ከሚባለው ባንክ ላይ ባለን ድርሻ ልክ ሐመርሃ ከሚባለው ባንክ ላይ ሊኖረን የሚችል መሆኑን መረዳት ያስፈልጋል። ስለዚህ በውህደት ጊዜ ሐመርሃ የሚባለው ባንክ የኛን አክሲዮን ወይ በአዲስ ያትማል ወይ አለበለዚያ ደግሞ ባለበት ይቀጥላል ማለት ነው። እሱን ኮንሲደር ማድረግ ያስፈልጋል። ነገር ግን መዋጥ ወይም ደግሞ መገዛት ከሆነ አንድ ትልቅ የሚባል ባንክ ትንንሽ የሚባሉ ባንኮችን የሚገዛቸው ከሆነ ያ ማለት ሀ ሲደመር ለ ሐመርሃ ይሆናል ማለት አይደለም። ሀ ሲደመር ለ ወይ ሀ ይሆናል ወይ ደግሞ ለ ይሆናል። ያ ማለት ገዢ ባንክ የሚቀጥልበትና የተገዛው ባንክ የሚፈርስበት ሁኔታ ሊፈጠር እንደሚችል መረዳት ነው። በዚህ ሁኔታ ሊኖሩ የሚችሉ ኔጌቲቭ ሳይዶች ይኖራሉ። አክቹሊ ብዙ ከባድ ነው ብሎ ማሰብ አያስፈልግም። ነገር ግን ሊኖሩ የሚችሉት አንደኛ ምናልባትም የሚፈርሰው ወይም ደግሞ የተገዛው ባንክ ብራንድ ሊፈርስ ይችላል። የገዢውን ብራንድ ይዞ ሊቀጥል ስለሚችል ቢኮዝ ሀ ሲደመር ለ ሀ ወይም ደግሞ ለ የሚሆንበት እድል ስላለ የሚገዛው ባንክ ብራንድ ሊፈርስ ይችላል። እዚህ ተቋም ላይ ሲሰሩ የነበሩ አጠቃላይ ሰራተኞች እንግዲህ የተወሰነ መናጋት ሊያጋጥማቸው ይችላል። በአዲሱ ባንክ ኮንሲደር የሚደረጉና ኮንሲደር የማይደረጉ ሊኖሩ ይችላሉ። ምክንያቱም ገዢው ባንክ አጠቃላይ ኮንትሮሊንግ ፓወር ይኖረዋል። ዲሲሽኖችን በበላይነት ሜድ የሚያደርግ እንደመሆኑ መጠን ከተገዥ ባንኮች ጋር ይኖሩ የነበሩ ሰራተኞች ምናልባት ሎስ የሚያደርጉት ጆብ ሊኖር እንደሚችል ኮንሲደር ማድረግ ያስፈልጋል። ሌሎች አጠቃላይ የተገዢ ባንክ የሥራ ካልቸሮችን ምናልባት የሚሸረሸሩበትና ሊቀጥሉ የማይችሉበት ሁኔታዎች ሊኖሩ እንደሚችል መረዳት ያስፈልጋል። ፕላስ በእንዲህ አይነት ሁኔታ ገዢው ባንክ ሁለት አይነት ነገሮችን ሊጠቀም እንደሚችል በተለይ ከተገዢ ባንክ ላይ ላሉ ኢንቨስተሮች ሁለት አይነት ነገሮችን ሊጠቀም እንደሚችል ኮንሲደር ማድረግ ያስፈልጋል። አንደኛውና የመጀመሪያው ከፈለገ ለባለአክሲዮኖች ወይም ደግሞ ከተገዢ ባንክ ላይ ኢንቨስት ላደረጉ ባለአክሲዮኖች አሁን ላይ የአክሲዮናቸውን ከረንት ማርኬት ፕራይስ በማሰብ ብራቸውን ሊከፍል ይችላል። ይህ የሱ መብት ነው። አንድ ወይም ደግሞ ምናልባትም በራሱ ስም የታተመ ያንን ማርኬት ፕራይስ ቫልዩ የያዘ አዲስ አክሲዮኖችን እያተመ ሊሰጥና በባለቤትነት ሊያስቀጥላቸው የሚችልበት ሁኔታ አለ። ምናልባት የካፒታል እጥረት ከሌለበት ሊያስወጣ የሚችልበትና አክሲዮኖችን መቀነስ የሚፈልግበት እድል ካለ በብር ከረንት ማርኬት ፕራይሳቸውን እያሰላ ለተገዢ ባንክ ባለአክሲዮኖች ሊከፍል የሚችልበት ሁኔታ እንዳለ መረዳትና ወይም ደግሞ በሌላ አማርኛ አብሮ ሊያስቀጥላቸው የሚችልበትና ምናልባትም ግን በራሱ ስም የታተሙ አዲስ አክሲዮኖችን ያንን ማርኬት ፕራይስ ኮንሲደር ያደረገ አክሲዮኖችን አትሞ ሊሰጥ የሚችልበት ሁኔታ እንዳለ መረዳት ያስፈልጋል። ያም ይሁን ይህ ግን በእነዚህ መዋሃድ ግዴታ በሆነባቸው 25 የኢትዮጵያ ንግድ ባንኮች ውስጥ ኢንቨስት ያደረጋችሁ ባለአክሲዮኖች በዛ ልክ የሚያስጨንቃችሁ ነገር አለ ተብሎ አይታሰብም። ቢኮዝ መርጅ ማድረጉም አኩይዝ መደረጉም የራሱ የሆነ ፖዚቲቭ ሳይድ እንዳለው መረዳትና ትንሽ የሚባል ኔጌቲቭ ሳይድ ብቻ እንዳለው ማየት ያስፈልጋል። ቢኮዝ አጠቃላይ ይህ ሳይንስ አዲስ ሳይንስ አይደለም። እንደኛ ሀገር ኮንቴክስት ካላየ ነው በቀር ዓለም ላይ እንዳልኳችሁ እነ ጉግል ዩቲዩብን የገዙበት እነ ፌስቡክ ኢንስታግራምን የገዙበት አጠቃላይ እነ ማይክሮሶፍትን እነ ሊንክድኢንን ጭምር ገዝተው የጠቀለሉበት ሁኔታ እንዳለና ሁሉንም ተጠቃሚ ማድረግ የሚቻልበት እድል እንደሚፈጠር አጠቃላይ የገበያ ተደራሽነትን ማስፋት፣ ካፒታልን ማሳደግ እና የመሳሰሉ ጉዳይ በኦብጀክቲቭ እንደመነሳታቸው መጠን ያን ያክል የሚያስፈራ ጉዳይ የሌለ መሆኑንና አንዳንድ ሰዎች የሚሰጡት ትንታኔ ከመጠን በላይ የተጋነነ መሆኑን መረዳት እጅግ በጣም አስፈላጊ ነው ብዬ አስባለሁ። ይህንን ኮንሲደር ማድረግ ያስፈልጋል። ሌላው የ30 ቀን የተግባር ዕቅድ ለመስጠት ያክል ውድ የቻናል ቤተሰቦች እስካሁን ያየነው ሐሳቡን ነው ወይም ደግሞ ንድፈ ሐሳቡን ነው። ይህ ቲዮሪ ነው። ቲዮሪ ብቻውን እንግዲህ የሚሰጠው ጥቅም የለም። ዕውቀት ወደ ተግባር ሲቀየር ነው ጥቅም ሊኖረው የሚችለው። ስለዚህ ወደ ተግባር ለመቀየር የ30 ቀን የተግባር ዕቅድ ለመስጠት ያክል አንደኛው ሳምንት ላይ በ30 ቀን ውስጥ የመጀመሪያው ሳምንት ኦዲት ማድረግ ይጠበቅባቸዋል። ያ ማለት እናንተ ኢንቨስት ያደረጋችሁበት ባንክ የትኛው ምድብ ውስጥ እንዳለ ለመለየት ሞክሩ። ሪሊ ከነዚህ 25 ባንኮች ውስጥ ነው ወይስ ከ5 ቢግ ከሚባሉት ወይም ደግሞ ግዙፍ ከሚባለው የመጀመሪያው ባንክ ነው የሚለውን ለዩ። በ25ቱ ትንንሽ ባንኮች ከሆናችሁ የባንኩን ዓመታዊ ሪፖርት በጥልቀት ተመልከቱ። ያ ማለት አጠቃላይ
ፐርሰናል ኦፕሬሽናል ፐርፎርማንሱን ለማየት ሞክሩ። ምን ያክል ኔት ካፒታል ኔት አሴት ቫልዩ ሊኖረው እንደሚችል ለመረዳት ሞክሩ። ሁለተኛው ሳምንት ላይ ባንኮ ስለ ውህደት ወይም ደግሞ መርጅ ስለማድረግ እያደረገ ያለውን ዝግጅት ወይም ደግሞ ከሌሎች ባንኮች ጋር ያለውን አጠቃላይ ግንኙነት ብትከታተሉ መልካም ነው። ያ ማለት ሁኔታዎችን በቅርብ ለመከታተልና ሊሆኑ የሚችሉ ነገሮችን ከሰው ከመስማት ይልቅ በራሳችሁ መረጃ ማግኘት እጅግ በጣም ጠቃሚ ሊሆን ስለሚችል ምናልባትም እንደ ባለ አክሲዮን የምትሰጡት ፊድባክም ሊኖር ከቻለ እሱን ኮንሲደር ማድረግ ያስፈልጋል። ስለዚህ ሁለተኛው ሳምንት ላይ ጥርት ያለ መረጃን ማግኘት የሚጠበቅባችሁ የእቅድ ሳምንት መሆኑን መረዳት ነው። ሶስተኛው ሳምንት የውሳኔ ሳምንት ነው። የአክሲዮን ኢንቨስትመንቶን ለማባዛት ወይም ደግሞ ዳይቨርሲፊኬሽን ማሰብ ያስፈልጋል። በመሆኑም ገንዘቡን በተለያዩ ምድቦች ትልቅ መካከለኛ ባንኮች ላይ ማከፋፈልና የተሻለ ጥበቃ ልታገኙ የሚችሉበት እድልን ይፈጥራል። ያ ማለት አሁንና ከዚህ በኋላ ምናልባትም ባንኮች በተለያየ ሁኔታ አክሲዮን ሊሸጡ የሚችሉበት እድል ይኖራል። እኔ እዚህ ባንክ ላይ እዚህ በፊት አክሲዮን ስለነበረ በሚል ከዛ ባንክ ላይ የበለጠ ኢንቨስትመንት ከማድረግ ይልቅ ኢንቨስትመንታችሁን ምናልባትም በሶስቱ ምድብ ውስጥ ባሉ ባንኮች ዳይቨርሲፋይ ብታረጉ ሊያጋጥም የሚችልን ሪስክ መቀነስ የሚችሉበት እድል ሊፈጠር የሚችል መሆኑን መረዳትና አጠቃላይ በኢንቨስትመንት ውስጥ ዳይቨርሲፊኬሽን እጅግ በጣም ትልቅ የመፍትሄ ስልት መሆኑን መረዳት ያስፈልጋል። ይህ የሶስተኛው ሳምንት ላይ ልታረጉት የሚገባው ጉዳይ ነው። ውድ የቻናሌ ቤተሰቦች የኢትዮጵያ የባንክ ዘርፍ በአስተማማኝ መሰረት ላይ ቢሆንም አሁን ላይ የ25ቱ ትንንሽ ባንኮች የነገ ዕጣ ፈንታ ግን በውህደት አብሮ መቆም ወይስ በግዙፍ ባንኮች መዋጥ በሚለው ወሳኝ ጥያቄ ላይ የተንጠለጠለ እንደሆነ የኢትዮጵያ ብሔራዊ ባንክ በሪፖርቱ አመላክቷል። ይህ ለውጥ ለደንበኞች የተሻለ አገልግሎት ይዞ ሊመጣ ይችላል። ይሁን እንጂ ለባለ አክሲዮን ባለቤቶች ጥንቃቄን ይጠይቃል። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አድርጉ። በተቃራኒው ስለ ባንኮች ውህደት ያላችሁን ስጋት ወይም ደግሞ ተስፋ ኮሜንት ሴክሽን ላይ እንድትጽፉልኝ በአክብሮት ጋብዛለሁ። ቻናሉን ሳብስክራይብ በማድረግ መሰል ጠቃሚ መረጃዎች ለሌሎች እንዲደርስ እንድታደርጉና የቻናል ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። አመሰግናለሁ።